በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ስደተኞችን ይጠብቃል የሚል ነው። የዳዊት መዝሙር 145 ቁጥር 9 ላይ ያለውን ክፍል በጸሎት መንፈስ ሆነን እያነበብን የሁለተኛውን ቀን ትምህርት እንጀምራለን። እግዚአብሔር ስደተኞችን ይጠብቃል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የአማኞች ገነት የምንወርስ የዘላለም ቤት በሰማያዊና በመንፈሳዊ በረከት የባረከን አብሮነትህ ለዘላለም የማይለየን ፍቅርህ ረፍታችን፣ ቃልህ መንገዳችን፣ መንፈስህ ብርሃናችን የሆነው ሕያው አምላክ ሆይ በእውነት እኛ ባሪያዎችህ እናመሰግንሃለን። ስውር ምንጫችን አንተነ እንዴት እንደምንኖር ሰዎች ግራ ቢገባቸው አይደንቅም። እኛም እንዴት እንደምንኖር አናውቀውም። በመላህ በዘዴ በጥበብህ የምታኖረን ከስውር ምንጭህ የምታረካን ባለሁ ባይነትህ ከኑሮ ፍርሃት ከቀኑ ገጠመኝ የምትታደገን ብሩክ አምላክ ሆይ ያለ አንተ መርካት፣ ያለ አንተ ደስ መሰኘት፣ ያለ አንተ በእምነት ማደር አይቻልም። ያለ አንተ ለራስ ደስታ ለሌሎችም ሐሴት መሆን አይቻልም። አንተ ግን ባርከህ ለበረከት ታደርጋለህና ሕያው እግዚአብሔር ሆይ የቅድስና መሠረት አንተን እናመሰግንሃለን። እመጣለሁ ብለህ ያልቀረኸው ቅዱስ አምላክ እግዚአብሔር ሆይ አዳምና ሔዋንን የ5500 ዘመን ቀጠሮን አከበርክላቸው። ቤተ ክርስቲያንም ላለፉት 2000 ዓመታት ይመጣል ብላ ትናፍቀሃለች፣ ትሰብከሃለች፣ ምዕመናንን ታሰናዳለች። በሕይወታችን እመጣለሁ ብለህ ቀርተህ አታውቅምና ለሚጠብቁህ ቸር ለናፈቁህም እርካታ ነህና ብሩክ ጌታ ሆይ ከእኛ ሳትለይ ና የምንልህ በልባችን መኖሪያን አዘጋጅተ በደመና ይመጣል እያልን የምንጠብቅህ ያለኸውም የምትመጣውም ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ በእውነት እናመሰግንሃለን። ይብራ ብለህ ያወጅከው የፍጥረት አስገኚው እግዚአብሔር አምላካችን ሆይ ጥልቁን ጨለማ ያፈካኸው የሚዳሰሰውንም ጨለማ ያፈራረስከው የመቃብርን የሲኦልን የዓለማወቅንም ጨለማ ያሸነፍከው የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ የዓለማወቅን ጨለማ አደንቁሮ የሚገዛውን የሰይጣንን ግዛት ልታፈራርስ የተገለጥክ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ዛሬም በጨለመብን ነገር ላይ አልታይ ባለን ነገር ላይ
ዓይን ቢወጉ በማያሳየው በዘመኑ ጨለማ ላይ ይብራ የሚለው ቃል ሁሉን ይፈታልና በእውነት እናመሰግንሃለን። መቃብርን የደፈርክ መቃብራችንንም የደፈንከው የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ከሞት ፍርሃት ባንተ አምልጠናል። የመቃብር ስፍራችንንም የሕይወት መነሻ አድርገኸዋል። ኃያላን ጠቢባን መቃብርን መድፈር ድል መንሳት አልቻሉም። አንተ እንደ ተናገርክ የተነሳኸው እንደ ተናገርከውም ታስነሳናለህና በእውነት ጌታችን ሆይ መቃብርን መጨረሻችን ስላላደረግከው እናመሰግንሃለን። የሞትን ቀለበት የሰበርከው እግዚአብሔር አምላካችን ሆይ ከሞት ጋር ኪዳን የገቡትን እኔ እኮ አልድንም አትድከሙ የሚሉትን በራሳቸው ተስፋ የቆረጡትን ሁሉ የሞት ኪዳንን አፍርሰ ገንዘቦች ሕያዋን ሰራዊት ስለምታደርጋቸው እናመሰግንሃለን። የካዱህን ያልካድከው የጠፉት ሁሉ ሲመለሱ የሚያገኙ ባለቋሚ አድራሻው እግዚአብሔር እንደ ሰው አይደለህምና ጦር ስንወረውርብህ በረከትን የምታዘንብ አንተ ብሩክ ጌታችን ሆይ በእውነት እናመሰግንሃለን። የቀኑ መድኃኒት አንተነ ጌታ ሆይ ከእንቅልፋችን ስንነሳ እንዳልተኛ ሆኖ ሲደክመን በብርታት እንውልበታለን ባልነው ቀን ዝለት ሲያጋጥመን የቀኑ መድኃኒት አንተ ስለሆንክ ገጠመኞቻችን ሁሉ ልንለምደው ያቃተንን ተለዋዋጭ የዓለምና የሰውን ጠባይ ሁሉ ደፍረን እንድንቆም የምታደርገን የቀኑ መድኃኒት እግዚአብሔር ሕያው ሆይ በእውነት እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። የተኙትን አቤቱ ቀስቅሳቸው። የዘላለም ሞት ተቀጥሮባቸው ሲኦል አፏን ከፍታ እየጠበቀቻቸው በፌዝ የተኙትን ሁሉ አቤቱ እንድታነቃቸው እንለምንሃለን። ስምህን ለማያውቁ ዛሬ እንድትገለጥ ያህዌ ለተባለው ስምህ ኢየሱስ ለተባለው ስምህ ጉልበት ሁሉ እንዲንበረከክ አቤቱ እንጸልያለን። ለስደተኞች አገር እንድትሆናቸው በዚች ሰዓት ከሀገራችን ውጡ እየተባሉ የሚዋከቡትን ስደተኞችን እንድታረጋጋቸው የአምላክነትህ በረከት የፈጣሪነትህ ክንድ ከእነርሱ ጋር እንዲሆን ደጅ እንጠናሃለን። ሀዳፌ ነፍስ የነፍስ መጠጊያ የምትሆነው እግዚአብሔር አምላካችን ሆይ በሐሳብ ለሚንከራተቱት በጭንቀት ለሚባዝኑት የሚያልፉበትን የጽልመት ጎዳና የገዛ ትዳራቸው፣ ልጆቻቸው፣ ዘመዶቻቸው፣ የቅርብ ሰዎቻቸው ያላወቁላቸውን እነዚህን ብቸኞች ዛሬ መጠጊያ እንድትሆናቸው እንማጸናለን። ተማምኖ መኖር ያቃታቸውን አቤቱ አስባቸው። በጥርጣሬ ነፍሳቸው ለደከመች ዛሬ የእምነት እንቅልፍን እንድትሰጣቸው እንማጸናለን። የእምነት ረፍትን እንድታድላቸው ደጅ እንጠናለን። የጨለማው አሸናፊ ጌታ ጸባዖት ሆይ አቤቱ ይቅር በለን። የሃይማኖት ጌጥ የመኖር ትርጉም ጌታ ጸባዖት ሆይ አቤቱ ይቅር በለን። የህሊና ዳኛው የእረፍት አገሯ ጌታ ጸባዖት አቤቱ ይቅር በለን። የአዳም አባትና እናት ዛሬም አባት እናት የለኝም ለሚሉት አንተ አባት አንተ እናት የሆንከው ጌታ እግዚአብሔር ሆይ አቤቱ ይቅር በለን። የወዳጅነት ልክ ከወዳጅም በላይ የሆንከው የፍቅር ራስ እግዚአብሔር ሆይ አቤቱ ይቅር በለን። የመኖር ጥጋቡ ጌታዬን አይቻለው መርቄ እሞታለው ለሚሉ ሁሉ በእውነት እርካታቸው የሆንከው ጌታ እግዚአብሔር አቤቱ ይቅር በለን። የመጨረሻው ሸላሚ የመጨረሻውም የምንሸለምህ ርስት ጉልታችን ጌታ እግዚአብሔር ሆይ አቤቱ ይቅር በለን። የኃጢአት መድኃኒቱ የዲያብሎስን ራስ ቀጥቃጩ እግዚአብሔር አምላካችን ሆይ አቤቱ ይቅር በለን። ጉባኤያችንን በቸርነት አስብ። የታመሙትን፣ የተሰደዱትን፣ የተጨነቁትን
የተገፉትን ለፍተው ሰርተው የተጣሉትን ሁሉ አቤቱ በመልካም አስባቸው። የኢትዮጵያን ወጣቶች የኢትዮጵያን ጎልማሶች በሀገራቸው በምድራቸው አቤቱ እንድታጸና የኢትዮጵያን መልካምነት በዘመናችን እንድታሳየን እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር ስደተኞችን ይጠብቃል። የእግዚአብሔር ቃል የዘመን መስታወት የቀኑ መድኃኒት ነው። እግዚአብሔር ዘመኑን በቃሉ ይመረምራል። የምንኖረውን ኑሮ የማንገነዘብ ብዙዎች ነን። የምንኖረውንም ኑሮ የምንመዝነው በእግዚአብሔር ቃል ነው። ዘመኑ ምን ይመስላል የሚለውን ለማወቅ የዜና አውታሮች ሊያግዙን አልቻሉም። የዘመኑን ምንነት ያለነው ከቀኑ 11 ሰዓት ላይ መሆኑን የእግዚአብሔር ቃል ይነግረናል። እግዚአብሔር ስደተኞችን ይጠብቃል የሚል ርዕስን ለጊዜው ለሰዓቱ ሰጥቶናል። እግዚአብሔር አምላክ ለቀኑ የሚሆን ቃል አለው። ቀኑን የሚያሸንፍ ትግሉን የሚያሸንፍ ክፋቱን የሚያሸንፍ ቃል አለው። የሰጠን ይሄ ቃል እግዚአብሔር ስደተኞችን ይጠብቃል የሚል ነው። ስደተኞች ከዚህ ቀደም በማይሰጋበት ምድር እንኳ እየሰጉ ያለበት ዘመን ነው። ብዙ ስደተኞች እየተንገላቱ እየተዋከቡ እየተጫጫሁ ልክ እንደ ሞት እናትና ልጅን እየለዩ ሲወስዱ በተለያዩ ማሰራጫዎች እያየን ነው። ስደተኞች ምንም እንኳን በወረደ ዋጋ ቢሰሩ ሀገራቸው ያልሆነውን ቢገነቡም ሀገራቸውን እስኪረሱ ድረስ በነፃነቱ ባህር ውስጥ ቢጠመቁም ሀገራቸው አለመሆኑን የሚነግራቸው መነሳቱ አይቀርም። በአሜሪካ ምድር ስደተኞች እየተጨነቁ እንደሆነ እናያለን። እግዚአብሔር ግን ቃል ሰጥቷል። እግዚአብሔር ስደተኞችን ይጠብቃል። ስደተኞችን ሕጋዊ ማንነት የሌላቸው ሽፍቶች ብቻ አይደሉም። በሕግ የተቋቋሙ የሕዝብ ውክልና ያላቸው የምድር ገዢዎችም እንደሚያስጨንቁ እናያለን። የሚደንቀው ስደተኛን አስወጥተው በሌላ መንገድ ደግሞ ስደተኛን ያስገባሉ። ብዙ አክራሪዎች የደከምንለት ሀገር ከአባቶቻችን የተረከብነው ምድር በሌሎች ሊዋጥ ነው የሚል ጭንቀት ውስጥ ያልፋሉ። እነሱ እንደዛ ለምን ተሰማቸው አንልም። ምክንያቱም አፍሪካ ለአፍሪካውያን ምቹ ብትሆን ኖሮ ወደዛ ሀገር ባልተሰደድን ነበረ። ምንጊዜም የኛን የተሻለ ለማድረግ መስራት፣ መመካከር፣ መጸለይ ያስፈልገናል። ስደተኞች
ዋስትና በሌለው ዓለም ላይ እንዳሉ እየተገነዘብን ነው። የስደተኞች ዋስትና እግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስደተኞች መጽናኛ ለመሆን ገና የ2 ዓመት ሕፃን ሳለ ወደ ግብፅ ተሰደደ። ወደ በረሃማው አገር ተሰደደ። እርሱ የስደተኞች መጠጊያ ነው። እርሱ የስደተኞች መጽናኛ ነው። ኢየሱስ ክርስቶስ ጌታችንን በስደታችን ከመሰልነው እሰየው ደስ ይላል። ክርስቶስ ባለፈበት ሁሉ ድል ተቀምጧል። ደግሞም የራቅነው ከዘመድ እንጂ ከእግዚአብሔር አይደለም። እግዚአብሔር ከትራሳችን ይልቅ ቅርብ ነው። እግዚአብሔር ከጆሮ ማዳመጫችን ይልቅ ቅርብ ነው። እግዚአብሔር ከለበስነው ካባ ይልቅ ቅርብ ነው። እግዚአብሔር ባጠገባችን ካሉ ሰዎች ይልቅ ቅርብ ነው። እግዚአብሔር ባጠገባችን ሳይሆን እግዚአብሔር በውስጣችን ነው። እኛ በስሙ ያመንን እግዚአብሔርን ተሸክመን የምንዞር ነን። ክርስቲያን ማለት 2 ፍቺ አለው፣ ወይም 2 ፍቺ ልንሰጠው እንችላለን። አንደኛ እግዚአብሔር የተሸከመው፣ ሁለተኛ እግዚአብሔርን ተሸክሞ የሚዞር ማለት ነው። ባለንበት ሀገር ሁሉ እግዚአብሔርን የምንገልጥ ምድራዊ ኪሩብ መንበረ ሥላሴ መሆን ይገባናል። ስደት ብዙ አይነት ጠባይ፣ ብዙ አይነት ባህሪን ያመጣል። ክርስቶስን መምሰል ግን የሀገር ኩራትም የስደት መዘባረቅም ከሚያመጣው ጠባይ ያድናል። ክርስቶስን ስንመስል እንደ አበሻም እንደ ፈረንጅም አይደለንም። መልካችን ሰማያዊ ነው። ክርስቶስን ስንመስል እንደ ወጣት እንደ ጎልማሳም አይደለንም። መልካችን ወጥ የሆነ ሰማያዊ ነው። ኢየሱስ ክርስቶስ ጌታችን ደም ግባት የሌለው ያየው ሁሉ ፊቱን የሚመልስበት የመከራ ገጽ የያዘው እኛን መልከ መልካም ለማድረግ ነው። ስደት ብዙ አይነት ጠባይን ይሰጣል። በዚህ በውጭ ሀገር ብዙ ዓመት የኖሩ አንድ እናት ነበሩ። ታዲያ እድሜያቸውም እየገፋ ከእድሜ ጋር ተያይዞ የሚመጣ በሽታም እየጸና መጨረሻ ወደ ሐኪም ቤት ገብተው ጽኑ ሕሙማን የሚታከሙበት ስፍራ ላይ መረዳት ጀመሩ። ልጆቻቸው፣ ቤተሰቦቻቸው ተሰባሰቡና ማማ እግዚአብሔር ክፉን ያርቀው፣ ግን የማይቀር ሐቅ አለ መሞታችን። ስለዚህ ወደ አምላክ መጠራት ቢመጣ የት እንደምንቀብርሽ መናገር አለብሽ። አክሱም ጽዮን ነው የምትፈልጊው? ዋልድባ ነው የምትፈልጊው? ላሊበላ ነው የምትፈልጊው? ደብረ ሊባኖስ ነው የምትፈልጊው? ዝቋላ ነው የምትፈልጊው? ንገሪን አሏቸው። እኚህ እናትም ሰሙና አሁን ከነገራችሁኝ ሁሉ አንዱን መምረጥ አልቻልኩም። የሞትኩ ቀን ራሳችሁ መርጣችሁ ሰርፕራይዝ አድርጉኝ አሉ ይባላል። ስደት ብዙ አይነት ጠባይን እንደሚሰጥ የሞትን ቀን እንኳ ሰርፕራይዝ የምንሆንበት ነገር አለመኖሩን ጭምር እስኪያስጠፋን ድረስ አንዳንዴ ቀበጥ ያደርገናል።
አንዳንዴ ልዩ ጠባይ ይሰጠናል። ስለዚህ በስደታችን ቋሚ ጠባይ እንዲኖረን እግዚአብሔርን መተገን ያስፈልጋል። ብዙ ስደተኞች ወይ አበሻ አልሆኑም ወይ ፈረንጅ አልሆኑም። የተቀላቀለ ጠባይ ይዘው እርስ በርስ ሰላም አላገኙም። በስደት ምድራችን ላይ ልጆቻችንን ጭምር አስጨንቀናቸዋል። እደጅ ሲወጡ ደጁ ይስባቸዋል። እቤት ደግሞ ሲሆኑ ደግሞ የኛ መንታ ማንነት ያሰክራቸዋል። አዎ እንደዚህም እንደዛም ሳይሆን ክርስቶስን መምሰል እርሱ በየትኛውም የአየር ጠባይ በየትኛውም መልክዓ ምድር ላይ ቋሚ ማንነት የሚሰጥ ነው። ስደት ተለዋዋጭ ጠባይን ያመጣል። አንዴ ደስተኛ አንዴ ብስጩነትን ሊያመጣ ይችላል። የስደታችን ተገኑ እግዚአብሔር ብቻ ነው። ስደተኞች የእግዚአብሔር ጥበቃ፣ እግዚአብሔርን የወከሉ የአማኞች ጥበቃ ያስፈልጋቸዋል። ቤተ ክርስቲያን ስደተኞችን መጋበዝ አለባት። በሀገራችን ያሉ የክርስትና ተቋማት ስደተኞችን ጋብዘው ያውቃሉ ወይ? በፍቅር ቢጋብዟቸው፣ የአንድ ቀን ረሃባቸውን ቢያስታግሱላቸው፣ በዓላችንን ከእኛ ጋር አሳልፉ ቢሏቸው፣ እምነታቸውን ክርስትናን እየወደዱ ነው የሚመጡት። ክርስትናን የጌታን ትእዛዝ ተግባራዊ ከምናደርግበት ቀን አንዱ የሰዎች የችግር ቀናቸው ነው። በሰዎች የችግር ቀን ላይ መድኃኒት ይዘን ልንሮጥላቸው ይገባል። በደቡብ አፍሪካ ስደተኞች ሲንገላቱ እናያለን። የሀገሬው ሰው መስራት አይፈልግም። ስደተኛው ሲሻሻል ሲያድግ ግን ይቀናል። በሀገራችን በምድራችን እንዴት አገኙ ብሎ ይነሳሳል። ነገር ግን በስደተኛ ከመቅናት ከስደተኛው በላይ ለማግኘት ብዙ እድሎች ተመቻችተውለታል። ቅንዓት ሲያሰራ እንጂ የቀናውበትን ላጥፋው ሲያሰኝ መልካም አይደለም። በብዙ ዓለማት ላይ ያሉ የህንድ ስደተኞች ባሉበት ሀገር እየበሉ የሚወጡት ወደ ሀገራቸው ነው። ምንም ቢሆን ገንዘቤን ሀገሬ ትብላው ነው የሚሉት። በስደት ያለን ስደት ቢውሉበት እንጂ የሚያመሹበት አይደለም። በመጨረሻ እንኳን ስጋችን እንዲያርፍ የምንፈልገው አገራችን አፈር ላይ ነው። ሀገርን ለመኖር ባንመኛት ለሞታችን እንመኛታለን፣ ለማረፊያችን እንመኛታለን። በስደት የያዙን ህዝቦች ቋሚ አገልጋያቸው እንድንሆን እንዳንመለስ ሀገራችንን አህጉራችንን እሳት ያደርጉብናል። ነገር ግን ተባብረን ሀገራችንን መስራት፣ ሀገራችን ጥለዋት የሚሄዱባት ሳይሆን የሚመለሱባት እንድትሆን በጸሎትም በተግባርም መቆም ያስፈልጋል። ባለፉት ዘመናት ሁሉ በኃያላን መንግስታት ደጃፍ ላይ ቆመን ገዢዎቻችንን ተቃውመናል። ምንም የመጣ ነገር የለም። እየባሰ እንጂ እየተሻለ አልመጣም። ወደ እግዚአብሔር መጸለይ፣ የመሪዎችን ልቡና ወደሚለውጠው አዋጅን በአዋጅ ወደሚሽረው ወደ ሕያው እግዚአብሔር አቤት ማለት ይገባናል። እሱ የነገስታት ንጉሥ ነው። ያሻውን ይሾማል፣ ያሻውን ይሽራል። በእግዚአብሔር ስልጣን ማመን ይገባናል። ይህንን ስንል ክፉ ነገስታትን
ግፈኞችን መገሰጽ አይገባንም እያልን አይደለም። የምድር ገዢዎች ተለዋዋጭ ናቸው፣ የኮንትራት ሰራተኞች ናቸው። ሀገርና ሕዝብ ግን ቋሚ ነው። በሚለዋወጡ ነገስታት የማይለወጠውን ሀገር መጥላትና መርገም አይገባንም። ከሰዎች ትልቅ ሀገር ትንሿ ኢትዮጵያ የኛ ሀገር ናት። አዎ ማነህ የማንባልበትን ሀገር መስራት አለብን። በኢትዮጵያዊነታችን የምንስተናገድባትን፣ ሁላችን እኩል ሆነን የምንኖርባትን፣ የሁሉ ነፃነት የሚከበርባትን፣ ሁሉ እግዚአብሔር ያልከለከለውን የወደደውን የማመን መብቱ የሚጠበቅባትን ሀገር መመኘት ያስፈልጋል። መሪዎቻችን የኛ ውጤት መሆናቸውንም መርሳት አይገባንም። እኛ ዘረኞች ስንሆን እነሱ ዘረኛ ይሆናሉ። መሪ ከህዝብ መሃል ይወጣል እንጂ ህዝብ ከመሪ አይወጣም። እንደውም እነርሱ ጠቅልል ያደረጉ ዘረኞች ናቸው። 4 ክፍለ ሀገርን በአንድ ሰይመው የአማራ ጠቅላይ ግዛት ይላሉ። እኛ ጎንደርና ጎጃም እንላለን። ከዛ ደግሞ ሰሜንና ደቡብ ጎንደር እንላለን። የኛ ክፍልፋይ ማለቂያ የለውም። አንዳንድ የተሰጡን ነገሮች የልባችን መሻቶች ናቸው። አዎ ሀገራችን የኛ ናት። ሀገር ስትጨነቅ የበለጠ ልንወዳት፣ ልናስብላት፣ ልንጸልይላት ይገባል። እናቱ የታመመች ጥሏት አይሄድም፣ ወደ እናቱ ይመጣል እንጂ። ሀገር ስትጨነቅም ጥለን የምንሄድ መሆን አይገባንም። ለእውነቱ ስናየው ድሃ የጠበቃትን ሀገር ሀብታም ነው የሚበላት። የዚች ሀገር እውነተኛ ወዳጆች አንድ አይናቸው የሆነች ኢትዮጵያ ድሆች ብቻ ናቸው። ግማሹ ኮሽ ካለ ለማምለጥ ቪዛውን አስመትቶ የሚጠብቅ ነው። ቪዛውን አስመትቶ የሚጠብቅ ለማምለጥ የሚጠብቅ ነው። እንደ ሀገሬ እንደ ሕዝቤ እሆናለሁ የሚልን መለማመድ አለብን። ሞት የትም ቢሄዱት የሚያመልጡት አይደለም። ብቻ የትምህርታችን ዓላማ እግዚአብሔር ስደተኞችን ይጠብቃል የሚል ነው። በሀገራችንም ብንሆን ክርስቲያን እስከሆንን ድረስ ስደተኞች ነን። በሰው ሀገርም ብንኖር የሚጠብቀን እግዚአብሔር ነው። ለስደተኛ የጥበቃ ዋስትና መስጠት ለብዙዎች ትርፍ ጉዳይ ነው። የገዛ ሀገራቸው የካዳቸውን የገፋቸውን መጠበቅ ግዳጃቸው እንዳልሆነ ብዙዎች ያስቡ ይሆናል። እግዚአብሔር ግን ለስደተኞች መጠጊያ ነው። ስደት ብዙ አይነት ነው። የሥጋ ስደት አለ። ከሀገሩ ከዘመዱ እርቆ የሚኖር ስደተኛ አለ። ይሄ ሰው አካሉ ራቀ እንጂ መንፈሱ ልቡ ያለው ሀገሩ ውስጥ ነው። በዚህ ዘመን ላይ ስለ ኢትዮጵያ ውስጥ ካሉ ሰዎች ይልቅ በውጭ ያሉ ኢትዮጵያውያን ያውቃሉ። ለምን ስንል ስለ ሀገራቸው የተባለውን ሁሉ ሲያስሱ ይውላሉ፣ ያድራሉ። ከሀገር መሰራት ከወገን መፈጠር ከባድ ነው። ልተው ቢሉት የሚተው አይደለም። ልርሳ ቢሉት የሚረሳ አይደለም። የሀገር ፍቅር የእግዚአብሔር ስጦታ ነው። የሀገር ፍቅር ለውስጣችን ትንሣኤ የሚሰጥ ነው።
ሁላችንም ከሀገራችን ጋር የነፍስ ትስስር አለን። ምንም እንኳ ሀገራችን በሰማይ ነው ብንልም የሰማይ ሀገራችንን የተቀበልነው በምድር ሀገራችን ላይ ሆነን ነው። ለምንኖርበት ሀገር አስተዋጽኦ ማድረግ ከመንፈሳዊ አገልግሎት አንዱ ነው። የነፍስ ስደትም እንደዚሁ አለ። በነፍሳቸው የተሰደዱ ብዙ ሰዎች አሉ። ያሉት በሀገራቸው ነው፣ ያሉት በዘመድ መካከል ነው። ነገር ግን በነፍሳቸው ስደተኞች ናቸው። በምንም ነገር ላለመርካት የቆረጡ ሰዎች አሉ። ወላጆቻችንን ምንም ብናደርግላቸው ከጃንሆይ ጋር ቀርቷል ነው የሚሉን። ላለመደሰት ወስነው የሚኖሩ ብዙ ሰዎች አሉ። ጸሎትን እንኳን እግዚአብሔር መስማት በጃንሆይ ጊዜ ያቆመ የሚመስላቸው ብዙ ሰዎች አሉ። ሕያው እግዚአብሔር ከነገስታት ጋር አብሮ ያለፈ የሚመስላቸው ብዙ ሰዎች አሉ። የነፍስ ስደተኞች አሉ። የመንፈስ ስደተኞች አሉ። ከአምልኮተ እግዚአብሔር የተፈናቀሉ፣ ድሮ ጸሎተኛ ነበርኩ የሚሉ፣ ድሮ መጽሐፍ ቅዱስ አንባቢ ነበርኩ የሚሉ። ይሄ ማለት ድሮ ምግብ በላ ነበር እንደማለት ነው። ድሮ ተነፍስ ነበር እንደማለት ነው። ድሮ ፀሐይ ሞቅ ነበር እንደማለት ነው። መንፈሳዊነት ነበር አይስማማውም። አገልግሎት ነበር አይስማማውም። በመጽሐፉ ላይ ያለን ክብር ሙታን ነበርኩ ስንል ነው። ሞቼ ነበርኩ ስንል ነው። ሞትን በነበር መናገር የመንፈሳዊነት ዋጋ ነው። የፍቅር ስደተኞች አሉ። በፍቅር ጀምረው በጥላቻ ሕይወታቸውን እየመሩ ያሉ ብዙዎች ናቸው። ዛሬ በየትዳሩ የበለጠ አስተውሉ። በስደት ሀገር ያላችሁ የምትናቆሩ ባልና ሚስቶች አንዱ ከአንዱ የስህተት ቃል ጠብቆ ፖሊስ ለመጥራት ፍርድ ቤት ለማቆም አኮብኩቦ ነው ያለው። እነኚህ ሰዎች ተዋደው የተጋቡ አይመስልም። የተዘፈነላቸው ሲጋቡ የተዘመረላቸው አይመስልም። ምርቃት የዘነበላቸው አይመስልም። የተዋለዱ አይመስሉም። የፍቅር ስደተኞች ብዙዎች ናቸው። እየሳቁ የገዟትን ቃሪያ እያለቀሱ ይበሏታል ይባላል። ዛሬም እየሳቁ የጀመሩትን ሕይወት እያለቀሱ የሚቀጥሉ ብዙዎች ናቸው። ከፍቅር የተሰደዱ ብዙዎች ናቸው። ሰዎች የነርሱ ያልሆነውን ጠባይ የምናጎናጽፋቸው እኛ ነን። አንዳንድ ጊዜ ለጨካኝ መሪዎች ጭካኔን የምናለማምድ እኛ ነን። ለእኛ ምላሽ ለመስጠት ሲሉ ሰዎች ክፉ ሊሆኑ ይችላሉ። አፍቃሪዎች ንፉግ ሊሆኑ ይችላሉ። የሰጠናቸውን ጠባይ መቀበል አቅቶን ስስታም ናቸው፣ ጨካኝ ናቸው፣ ሰው አይወዱም፣ አውሬ ናቸው እንላለን። እኛ አውሬ እንዳደረግናቸው ግን አይገባንም። የተኛውን በሬ ቀስቅሰው አደረጉት አውሬ ይባላል። የፍቅር ስደተኞች በምድር ላይ አሉ። የትላንት አፍቃሪዎች የዛሬ ግን ልበ ቁስሎች ብዙዎች ናቸው። የጥላቻ ስደተኞች አሉ። በጥላቻ ምክንያት ከሰው ተሰደው የሚኖሩ፣ ሰውን ጠልተው በሰው ተጠልቻለሁ ብለው በራቸውን የዘጉ ብዙዎች ናቸው። ይልቁንም በሀገራችን እንዴት እንደምንኖር ፕሮግራም የሚያወጡልን ሰዎች ናቸው። ስለዚህም ከገሌ ጋር ስንኖር ስም አለን፣ ከገሊት ጋር ስንኖር ስም አለን፣ ብቻችንን ስንኖር ደግሞ ጋኔን ጎታች እንባላለን።
በሀገራችን በጥላቻ ምክንያት በመገፋት ምክንያት ብዙዎች ስደተኛ ሆነዋል። በአካል ይታያሉ፣ ይወጣሉ፣ ይገባሉ። ነገር ግን በራቸውን ሰው እንዲያንኳኳባቸው አይፈልጉም። የአመፅ ስደተኞች ደግሞ አሉ። አምፀው በወላጆቻቸው ላይ የተሰደዱ ብዙ ልጆች አሉ። አምፀው በመምህራኖቻቸው ላይ የተሰደዱ ብዙዎች አሉ። ይቺ ዓለም የሸፈቱ ልጆችን ደቀ መዛሙርትን የተሸከመች ዓለም ናት። ቅጣትን የመፍራት ስደት አለ። ብዙዎች ቅጣትን ፈርተው ይሰደዳሉ። ዳኛ ሲፈልጋቸው፣ ሕግ አንቀጽ ሲያወጣባቸው ይሰደዳሉ። የስልጣን ዘመን ሲያበቃ የሚሰደዱ አሉ። ይህ ዓለም በጌትነት ጀምረ ነው በከርታታነት የምንፈጽመው ነው። የደርግ ባለስልጣናት ትልቅ መምህራኖቻችን ነበሩ፣ አልተማርንባቸውም። ከደርግ በኋላ የመጣው መንግስት ከነዚህ መማር ነበረበት። ደርግ ከጃንሆይ አልተማረም። ከደርግ በኋላ የመጣው መንግስት ደግሞ ከደርግ አልተማረም። እነዚህ ሰዎች 17 ዓመት ገዝተው 20 ዓመት ታስረው መጨረሻ በስደት አጠናቀውታል። የዚህ ዓለም ስልጣን ይሄው ነው። በወርቅ ጀምሮ በመራቆት የሚያበቃ ነው። ይሄ ብቻ አይደለም፣ አገርን አራቅቶ ስደትም አለ። አንዳንድ ስደተኛ ሩቅ አገር ላይ በማያውቁት ሀገር ላይ ሲለፈልፍ ጨዋ ይመስላል። ሀገሩ ለማንም እንዳትሆን አድርጎ አራቅቶ አገሩን ገፎ 2 ልጅ ለማሳደግ ለ2 ልጅ ለማውረስ 2 ሚሊዮን ሰው የሚጠቀምበትን በጀት ይዞ የሚሄድ ሰው አለ። ይልቁንም በዚህ ዘመን ያለን ትውልዶች ሀገራችን ኢትዮጵያን እንደ ቅርጫ ስጋ ጥለናት እየተከፋፈልን ያለ ነው። የሚቆጨን አገር መዘረፉ አይደለም፣ እኔ ያነሳ አገኘው ብለን ነው፣ ወይም ድርሻዬን አልወሰድኩም ብለን ነው። የአባት ቤት ሲዘረፍ አብረ ዝረፍ በሚለው ብሂል የምንመራንን አገሩን አራቅቶ ሰው ሀገር ላይ ባለጠጋ የሆነ ብዙ ሰው አለ። እግዚአብሔር ልጆቻቸውን አልባረከም፣ ሰላም አላገኙም። የድሃን ጉሮሮ ዘግተው ነው የሄዱት። ምስኪኖች የሚታከሙበትን ዘግተው ነው የሄዱት። እግዚአብሔር ያያል። ከምድር ዳኛ ማምለጥ ይቻላል፣ ከሰማዩ ዳኛ ግን ማምለጥ አይቻልም። የሚወዱትን ተከትሎ ስደትም አለ። ኑኃሚንን እናስታውሳለን፣ ሩትን እናስታውሳለን። ኑኃሚን ወደ ሞዓብ ተሰደደች። ከኑኃሚን ጋር ደግሞ ሩት ወደ ኢየሩሳሌም ወደ ቤተልሔም ተሰደደች። የሚወዱትን ተከትሎ ስደት አለ። ለምንወዳቸው ከምንከፍለው ዋጋ አንዱ አብሮ መሰደድ ነው። የስደት ጓድ መሆን ነው። የሰው ሀገርን ሳያዩ ናፍቆ ስደት አለ። ዛሬ የምንጠራቸውን ሀገሮች ያላወቁ ብዙ ወጣቶች ልባቸው ያለው እዚያ ነው። በእውነት የዓለም መርከቦች መጥተው ጅቡቲ ላይ ቢቆሙ መላው ኢትዮጵያ ተሳፍሮ ነው የሚወጣው። የሰው ሀገርን ከመጨረሻው ዘመን ጠባይ አንዱ በ8ኛው ሺህ ይላሉ የሚወለዱ የማያዩትን ሀገር ይናፍቃሉ ይባላል። መንገደኛ እግር የሚያመጣው ስደት አለ። አንዳንድ ሰው ገና ከጠዋቱ ጀምሮ ዝም ብሎ መጓዝ ነው የሚወደው። የት እንደሚሄድ አያውቅም፣ ማንን እንደሚከተል አያውቅም። ነገር ግን ጥሩ ኑሮውን እየተወ እግሩ ወደ መራው የሚጓዝ ሰው አለ። እንደዚህ ያሉ በእግራቸው ጋኔን የገባባቸው ብዙ ሰዎች አሉ።
የበለጠ ፍለጋ ስደት አለ። ስደትን አንዱ የሚወልደው ችግር ብቻ አይደለም፣ ኑሮዬ ይበቃኛል አለ ማለትም ነው። መጥኖ የማይበላ በቃኝ የማይል የበላው ምግብ ሲጣላው ያድራል። የበለጠ ፍለጋ ስደት አለ። የምንኖረው በብዛት ይመስለናል፣ አይደለም፣ በበረከት ነው። የማያውቁት ጋር የመሄድ ስደት አለ። የሚያውቁት ሲከፋ፣ የሚያውቁት ሲያሳድድ፣ የሚያውቁት ራቁት ሲያደርግ፣ የዚያን ጊዜ የማላውቀው ቢበድለኝ ቢጎዳኝ ቢያንስ አልቀየመውም አልታዘበውም ብሎ የሚሰደድ ብዙ ሰው አለ። የስደት መጠጊያዎች የመጀመሪያ የሰከኑ አገራት ናቸው። አገር ሲሰክን ለዜጋውም ለሚሰደደውም ምስካይ መጠጊያ ይሆናል። ሀገራችን ስትረጋጋ ለእኛ ብቻ አይደለም፣ ለስደተኞች ሁሉ ሀገር ትሆናለች። ሰላማዊ ምድሮች የስደት መጠጊያ ናቸው። ዛሬ ሰላም የምንላቸው ሀገራት ከብዙ ጦርነት ከሚዘገንን እልቂት ወጥተው ጦርነት እንደማያዋጣቸው ተረድተው መሳሪያን ዘቅዝቀው ወደ ልማት የገቡ ናቸው። እኛም አንድ ቀን እንደምንማር ተስፋ እናደርጋለን። ሬሳ ከመቁጠር ወጥተን ኢኮኖሚ ወደ መቁጠር፣ ሀብትን ወደ መቁጠር እንደምንተላለፍ ተስፋ እናደርጋለን። ጥሩ ህዝቦች የስደተኛ መጠጊያ ናቸው። አንድ ቀን ይህንን ዓለም ጥለን እንሰደዳለን። ስደተኛን መቀበል በብሩህ ገጽ መቀበል፣ በሰፊ እጅ መቀበል፣ አገርና በርን ከፍቶ መቀበል የሰማይ በርን መክፈት ነው። መንገደ ሰማይን ማሳመር ነው። ብዙ አገራት የተመሰረቱት በስደተኞች ነው። ስደተኞች የምድር ባለውለታዎች ናቸው። በአገሩ የሚለግም በሌላ ሀገር ላይ ጎበዝ ሰራተኛ ይሆናል። የአገሩ ሰነፍ ተማሪ በውጭ ሀገር ላይ ሰቃይ ተማሪ ይሆናል። ምክንያቱም እግዚአብሔር በስደት ውስጥ ቆራጥ ያደርገናል። የስደተኞች አስተዋጽኦ ብዙ ነው። ዛሬ ያደጉ ሀገራት በስደተኞች ያደጉ ናቸው። ለዚህ ምድር ትልቅ ውለታ ያደረጉ ናቸው። ሰው ከወገኑ ከሀገሩ ሲርቅ ጠንክሮ ይሰራል። ስለዚህ ከሀገሬው ልጅ ይልቅ የስደተኛ አስተዋጽኦ ከፍ ይላል። ስደተኛ በስራ ክቡርነት የሚያምን ነው፣ የሚመርጥ አይደለም። ንጹሕ ሀገራት ሁሉ ንጹሕ የሆኑት በስደተኛው ልፋት ነው። ግብፅና ባቢሎን የእስራኤላውያን የስደት ምድር ነበሩ። ግብፅ 430 ዘመን፣ ባቢሎን 70 ዘመን የስደተኛ መጠጊያ ነበሩ። እስራኤላውያን እስከ ዛሬዋ ቀን ድረስ በዓለም ላይ እንደ ጨው ዘር የተበተኑ ናቸው። ጨው ከድሃዋ ቤት እስከ ቤተ መንግሥት እንደምናገኘው እንደ ጨው ዘር በሁሉ ስፍራ ጠቢቡንም ምስኪኑንም እስራኤላዊ በዓለም ላይ እናገኛለን። እግዚአብሔር ለስደተኞች ትእዛዝ ሰጥቷል። እግዚአብሔር ስደትን የሚያሳየን ለስደተኛ እንድንራራ ነው። ዘሌዋውያን 19 ቁጥር 34 እናንተ በግብፅ ምድር እንግዶች ነበራችሁና ከእናንተ ጋር የሚቀመጥ እንግዳ እንደ ሀገር ልጅ ይሁንላችሁ፣ እርሱንም እንደ ራስህ ውደድ፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ሁል ጊዜ እንግዳው እኔ ብሆንስ ማለት አለብን። ለስደተኞች እንክብካቤ ማድረግ አለብን። የቆየን ስደተኞች ለአዲስ ስደተኞች መንገዱን ማሳየት አለብን። የቆየ ስደተኛ አዲሱን ባለማወቁ ሊታዘበው አይገባም፣ ሊሸሸው አይገባም። የስደተኞች ስጋት ምንድን ነው? እግዚአብሔር ስደተኞችን ይጠብቃል ሲባል ስደተኛ ስጋት አለበት ማለት ነው።
የመጀመሪያ በነዋሪዎች መጠላት ነው። በስደት ምድር ላይ ነዋሪዎች ቢጠሉን የሚደንቅ አይደለም። የገዛ ወገናችን ጠልቶን ሀገር አሳዶን ሄድ ነው። ስለዚህ ልንገረም አይገባም። ግን ሁል ጊዜ ስለ ሀገራችን ማሰብ ይገባናል። ስለ ቋሚው ቤት ማሰብ ይገባል። ጦርነት የስደተኞች ስጋት ነው። ስደታቸውን ድርብ እንዳያደርግባቸው ስደተኞች ከምንም በላይ ለተሰደዱበት ሀገር ሰላም ያስባሉ። በሽታ የስደተኞች አንዱ ስጋት ነው። ዛሬ ተሰደው ያሉ ከመታመማቸው በላይ በመታመማቸው የሚከመረው ዕዳ ያሳስባቸዋል። ተቀባይነት አለማግኘት የስደተኞች ስጋት ነው። ብዙ ስደተኞች ገብተዋል እዛ ሀገር ላይ፣ ግን በር ላይ ቆመዋል። ወረቀታቸው ስለዘገየ በጭንቀት ውስጥ ያልፋሉ። ነገር ግን መኖሪያ የዘላለም አምላክ ነው። የምንኖረው በሚሰጡን ካርድ አይደለም፣ በዘላለም አምላክ በእግዚአብሔር ነው። የባህል መበረዝ የስደተኞች ስጋት ነው። ይልቁንም በስደት ሀገር ላይ ባህላቸውን ላለማስነካት፣ ሃይማኖትን ላለማስነካት ብዙዎች ይጨነቃሉ። ልጆችን መክሰር የስደተኞች ስጋት ነው። ዛሬ በስደት ምድር ላይ ስለ ልጆቻቸው በጣም የሚጨነቁ ወላጆች አሉ። እነኚህ ወላጆች የሚከፍሉትን ዋጋ የሰማይ አምላክ ብቻ ነው የሚያውቀው። ሰው ስለ ራሱ አማኝ ሆኖ ልጁ ጋር ሲደርስ እምነቱን ያጣል። ልጄ እንዲህ ቢሆንስ ይላል። ወገኖች፣ ልጆቻችን ላይ አናውጅባቸው፣ በእምነት እንልቀቃቸው። እኛን የጠበቀ እግዚአብሔር እነሱን ይጠብቃል። ለጭንቀት መዳረግ ስደት ከሚያመጣው ነገር አንዱ ጭንቀት፣ ድባቴ ያመጣል። ይሄ ከስደት ውስጥ ከሚጠበቁ ነገሮች አንዱ ነው። ነገር ግን የእግዚአብሔርን ቃል እንደ እስትንፋስ መውሰድ ይገባል። ጠዋትም ከሰዓትም ማታም ስትተኙም የእግዚአብሔርን ቃል ከፍታችሁ ተኙ። በስደት ሀገር ከእግዚአብሔር ቃል ውጭ ማን ያነጋግራል? ማን ያነጋግራል? እንደምን ዋልክ እንደምን አደርክ የሚል የለም። ሁለት አይነት ጫማ አድርገን ብንወጣ የሚያየን የለም። ለጭንቀት መዳረግ የስደት ስጋት ነው። ይሄ ብቻ አይደለም። ጠግቤ ልቀር ነው ወይ፣ ከሀገሬ ተቆራርጬ ልቀር ነው ወይ የሚል ጥጋቡ ራሱ ስጋት ይሆናል። የሀገር አለመዳን ስጋት ይሆናል። የዛሬ 20 ዓመት 30 ዓመት ስንወጣ የነበረች ሀገር አሁንም የምትናጥ መሆኗ፣ አሁንም አለመረጋጋቷ የስደተኞች ስጋት ነው። የትዳር አለመጽናት፣ ትዳር በስደት ሀገር ላይ ይፈተናል። ዛሬ ትዳርን እየፈተኑ ካሉ ነገሮች አንዱ ስደት ነው። ነገር ግን ትዳር የእግዚአብሔር ስጦታ ነው፣ ልናባክነው አይገባም። ብቸኝነት አንዱ የስደት ስጋት ነው። የጽዮንን ዝማሬ ማጣት፣ እስራኤላውያን የጽዮን ዝማሬ የመቅደሱ ዜማ ሲናፍቃቸው የኖሩት በስደት ሀገር ላይ የቤተ ክርስቲያን ድምፅ፣ ማህሌቱ፣ ሰዓታቱ ይናፍቃል። ናፍቆት ራሱ እንኳን ሰው አይደለም፣ የተመላለስንባቸው የሮጥንባቸው መንደሮች፣ ሻይ የጠጣንባቸው ከባልንጀሮቻችን ጋር የኖርንባቸው ቀዮች ሁሉ ይናፍቃሉ። ፀሐይ የሞቁበት ድንጋይ ይናፍቃል። ሆደ ቡቡነት የስደተኞች አንዱ ዝም ብሎ መባባት። ደግሞ ይህንን የሚያባብሱ ጥሩ ጥሩ ዘፋኞች አሉ፣ እነሱ ያስለቅሱናል። ነገር ግን ሁል ጊዜ በእግዚአብሔር ልባችንን ማበርታት ይገባናል። እግዚአብሔር ይህንን ጊዜ እልፍ ያደረገልን ለምንድን ነው? እግዚአብሔር ትልቅ ችግርን በሚያንስ ችግር ይቀርፋል። ደግሞም ለወገናችን መድህን እንድንሆነው
ለረሃቡ መድኃኒት እንድንሆነው ምናልባት እኛን ሰው ሀገር የሚሰራበት ሀገር ወስዶን ይሆናል። በስደት ያጣነውን ብቻ አይደለም፣ ሳናውቅ ያገኘነው ብዙ ነገር ይኖራል። ዕድሜ እንዲረዝም ያለ ጊዜው ላለመሞት ዘወር እንላለን። ይህን ከጌታ ተምረናል። ስደተኞች ስጋታቸው ቤተሰባቸው አልተረዳቸውም። ዛሬ ስደተኛው በሚልከው ገንዘብ በሀገር ውስጥ ሲገባበዝ የሚውል ብዙ ነው። እንቅልፋተው በሽታ ሸምተው በጭንቀት ውስጥ አልፈው ከኔ ይቅር ብለው ለወገናቸው በላኩት እዚህ መገባበዝ ነውር ነው። ይልቁንም የእኛን ከተጠቀምን በኋላ ለነሱ ቋሚ ነገር ማድረግ አለብን። ለመመለስ ሲያስቡ ሰው የሚፈሩ አሉ። ጤነኛ ነህ ሆይ? በዚህ ጊዜ ወደ ሀገር ትመለሳለህ ሆይ የሚሉ ብዙዎች ናቸው። በእውነት ወደ ሀገር የተመለስኩ ቢል አንድ ስደተኛ በዘመን አንድ ዲያስፖራ ትንሽ እንደው በደንብ አድርገን እንናገረው፣ ወደ ሀገር የተመለስኩ ቢል ዘመዶቹ ሸንኮራ ጠበል ነው የሚወስዱት፣ ታሟል ነው የሚባለው። እግዚአብሔር ግን የስደተኞች መጠጊያ ነው። ባለንበት ምድር በስደት ስፍራችን የሚያሰጋ ነገር ቢኖር እንኳ እግዚአብሔር ጠባቂያችን ነው። ዓለም ራሷ የስደት ቤት ነች። ሁሉም ለቆት ይሄዳል። እስከ ጊዜው ነው ገዢና ተገዢ ያለው፣ ሰጪና ተቀባይ ያለው። ሁሉም ያልፋል። የስደተኞች ጠባቂ አንደኛ ቃሉ ነው። ቃለ እግዚአብሔርን ስሙ። በሀገራችሁ ቃለ እግዚአብሔርን ያልሰማችሁ፣ በሰው ሀገር ላይ ግን ቃሉን የተመገባችሁ እድለኞች ናችሁ። ቃሉን እንድትማሩ ከሀገር መውጣት ነበረባችሁ። እግዚአብሔር የስደት ሀገር መምህር ነው። የሰማይ ተስፋ የስደተኞች ጠባቂ ነው። አገሬ በሰማይ ነው። ጳውሎስ ይህንን የተናገረው አገሬ በሰማይ ነው። ይሄ ብቻ አይደለም፣ መንግስት ትምጣ ትምጻ መንግስት ከብሎ መጸለይ። የእኛ መንግስት ከሰማይ ነው። ከመንግስት ተሰደን ወደ ሌላ መንግስት አይደለም የምንሄደው። መንግስታችን ገና የምትመጣ ናት። በስደት ዓለም ያለች ቤተ ክርስቲያን ጠባቂ ናት። ዛሬ ህዝቧን እየተከተለች በአሜሪካ፣ በአውሮፓ፣ በእስያ፣ በአፍሪካ የኢትዮጵያ ቤተ ክርስቲያን ተተክላለች። ህዝቧን የምታጽናና ናት። በዛ የተወለደውን ኢትዮጵያዊ የምታስተምር ናት። እግዚአብሔር በስደት ምድር ላይ የሰጠንን አገልጋዮች ማክበር ይገባናል። ማዋረድና መናቅ አይገባንም። እግዚአብሔር የሰጠን በረከቶቻችን ናቸው። ለስነ ልቦና አማካሪ ብዙ እያወጣን ለመንፈሳዊ መምህራን ለምንድን ነው ክብር የሌለን? ምድራዊ ሐኪምን እያከበርን እንዴት መንፈሳዊ ሐኪም እንንቃለን? በስደት ምድር ያለች ቤተ ክርስቲያን በእውነት ባለውለታ ናት። ቤተሰብን በየጊዜው መጎብኘት። ሁሌ የሰው ህይወት ገንዘብ ብቻ አይደለም። ሞልቶልን አንመጣም፣ ዓለም አይሞላም። ስለዚህ በቻልን ጊዜ ወላጆቻችንን ማየት። ይሄ ብቻ አይደለም፣ ትዳርን መመስረት። ትዳር ለስደት ምድር እግዚአብሔር ካዘጋጀው መድኃኒት አንዱ ነው። ከአንድ ሁለት መሆን የተሻለ ነው። ሰባተኛ መማር የስደተኞች ጠባቂ ነው። ወደ ሀገር ስንመለስ ገንዘብ ይዘን ብንመለስ ያልቃል፣ እውቀት ግን አያልቅም። እምንማረውም የሚያፋጅ ፖለቲካ አይደለም። እምንማረው አገር የሚያሳድግ ለኢትዮጵያ የሚጠቅምን በኢትዮጵያ ልክ የተሰፋ ቀሚስን ነው። የአገሩን ባህል መረዳት የስደተኞች ጠባቂ ነው። በሮም ሲኖሩ እንደ ሮማውያን ይባላል። የዛን ሀገር ባህል መረዳት። እኛንን የሄድንባቸው ባህል ልንሰጣቸው አይደለም ይሄድ ነው፣ ልንሰብካቸው አይደለም ይሄድ ነው። ስለዚህም እነሱን ለነሱ ትተን የጊዜያዊ ቆይታችንን ማሳመር ይገባል። እግዚአብሔር ስደትን ገዳም ያደርጋል። ይህን ማመን አለባቸው። እግዚአብሔር ስደታቸውን ገዳም ያደረገላቸው የመነኩሴ ያህል የሚኖሩ ብዙ ወገኖች አሉ። እግዚአብሔር ስደተኞችን ይጠብቃል፣ ከሞት ይጠብቃል፣ ወጥቶ ከመቅረት ይጠብቃል፣
ልጆቻቸውን ከመክሰር ይጠብቃል። ለሌሎች በረከት እንዲሆኑ ወገኖቻቸውን፣ የሀገራቸውን ልጆች ከሞት እንዲታደጉ እግዚአብሔር ስደተኞችን ይጠብቃል። የልዑል እግዚአብሔር በረከት ከሁላችን ጋር ይሁን። በዚህ ሰዓት በጭንቀት ውስጥ ለሚያልፉ ስደተኞች መድህን ክርስቶስ እጁን ይዘርጋላቸው። የሁሉ አምላክ ጌታችን እናመሰግንሃለን። ድንቅነትህ ተነግሮ ተወርቶ ተተርኮ ተጽፎ ተነቦ የማያልቀው ሕያው እግዚአብሔር ሆይ በእውነት እናመሰግንሃለን። በዚህ ቀን ስለ ስደተኞች እንለምንሃለን። በባህር በበረሃ እየማሰኑ ስላሉ፣ በጨካኞች እጅ ተይዘው ለመኖር እየከፈሉ ስላሉ አቤቱ ዛሬ የወህኒውን ደጃፍ ከፍተህ እንድታወጣቸው በበረከት በጸጋ እንድትጎበኛቸው እንማጸናለን። ጌታ እግዚአብሔር ሆይ በሀገራችን ውስጥ ያሉትን ስደተኞች እንድታስብ፣ ኢትዮጵያዊ በኢትዮጵያ ምድሩ ላይ ተረጋግቶ በሰላም መኖር እንዲችል የሰላምን የመቀባበልን ዘመን እንድትልክልን አቤቱ እንማጸናለን። ጌታ ሆይ የወጣው ወገናችን በሰላም እንዲመለስ ለሚወደው ሀገሩ፣ ለሚወዳት እናቱ፣ ለምትወደው አባቷ በሰላም እንድትበቃ አብረው የሚኖሩበትን መለያየት ተደምስሶ መጋረጃው ተነስቶ አብረው ጌታ ሆይ አንዱ አንዱን የሚያጫውትበትን ዘመን እንድታድል እንማጸናለን። ያዕቆብን በብዙ በረከት ከ20 ዓመት በኋላ በበረከት ወደ ሀገሩ፣ ወደ ርስቱ፣ ወደ ወላጆቹ ቤት ወዳደገበት እንደመለስክ ዛሬም ወገኖቻችንን በሰላም እንድትመልስልን አብረን የምንኖርበት፣ አብረን የምናረጅበት፣ አብረን ያንተን ሥራ የምንሰራበት፣ አብረን ለምድራችን በጎ የምንሰራበት፣ ትውልድን የምናንጽበት ዘመንና ዕድል እንድትሰጠን ደጅ እንጠናሃለን። በሀገር ያሉትን ከሀገር ርቀው ያሉትን ሁሉ አቤቱ ባርካቸው። የኢትዮጵያን ወጣቶች እንድትባርክ ለቤተሰባቸው ትኩስ እንጀራ ያበሉትን እናቴ አባቴ አይነሱብኝ፣ ወንድም እህቶቼ ከሰው አይከጅሉብኝ ብለው ተሰደው መስዋዕት ሆነው ጌታ ሆይ ጠቁረው ከስተው ራሳቸውን በበሽታ ውስጥ ሰውረው ደብቀው ለወገናቸው የቆሙትን ሁሉ ዛሬ በሰማያዊ በምድራዊ በረከት አቤቱ ባርካቸው። ለወንጌል አገልግሎት የቆሙትን፣ ለቤተሰቦቻቸው የቆሙትን፣ ገና በሕፃንነታቸው ከሀገር ሲወጡ ላዩአቸው ድሆች፣ ዛሬም ላላለፈላቸው ምስኪኖች ልባቸው የራራውን ሁሉ ባሉበት ሀገር እንድትራራላቸው፣ በሚኖሩበት ሕዝብ መካከል በሞገስ ወጥተው እንዲገቡ ከዚች ቀን ጀምሮ እስከ ዘላለም ድረስ በአንተ ጥበቃ ውስጥ እንዲያድሩ በክቡር ደምህ የተሸፈኑ እንዲሆኑ ደዌ እንዲገሰጽላቸው፣ ማጣት እንዲገሰጽላቸው፣ ጭንቀት እንዲገሰጽላቸው እንማጸናለን። ልጆቻቸውን ገንዘብ እንድታደርግላቸው፣ ዘራቸው እንዲባረክ እንማጸናለን። አቤቱ በቸርነት እኛንም ባሪያዎችህን አጽናን። አንተን በመውደድ ለአንተ በመታዘዝ አንተን በማገልገል አንተን በመናፈቅ አቤቱ አጽናን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስ በሁላችን ላይ አድሮ ይኑር። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን።